ሄሎ አይውልሽ እኔ እዚህ ምንም እየተመቸኝ አይደለም እቺ ቆቅ ሳታቀብኝ አልቀረች ደግሞ ገንዘቡንም ለልጆቹ አላስገባሽም እንዴ እኔ ምን አይነት ችግር ውስጥ እንደገባው ተረጅኛ አው ገንዘቡን ባስቸኳይ አስገቢ እቺን ቆቅ ግን እኔ ምን ማድረግ እንዳለብኝ አላቅም አልቻልኳት እሺ ሁሉንም እንዳልሽኝ ያረጋለሁ አይንሽ ሊወጣ ነው ማለት እንዴት ቀላል እኮ ነው ሁሉንም ነገር ስለሰማውብሽ ጉልበትሽ ጥፍጥፍ ከደረትሽ ጋር ልለጠፍ እያለ ነው ምንድነው የሰማሽው ጎረቤቴን ሳማ ነው አይ እንደዛ አይደለም የሰማሁት ስትዝቺን የሰማውሽ ዋጋዋን እሰጣታለሁ ስትይ አይ ይሄ እኮ ዛቻ አይደለም ልጆቼን ሳስፈራራ ነው ልጆቼ ያው የእህት ልጅ ማለት አይደለም ብዙ ጊዜያችንን አብረን ስለምናሳልፍ እናቴ ነው የሚሉኝ እኔም ያው እንደ ልጆቼ ነው ማያቸው ብዬ ነው ታድለሽ እንዴት ሳትወልጂ እናት ትባያለሽ የሰው ሞዴል ሲኖርሽ እኮ እንደዚህ ነው እንደውም ብዙ ህፃናት የሚወዷቸው ሰዎች የዋህ ናቸው ይባላል አው ልጆች እኮ ልብ ያያሉ ልክ ነሽ በደንብ ያያሉ ጽናት በጣም ነው የተፈታተንሽ ግን ምን አይነት መንጋጋ ውስጥ እንደገባሽ አላወቅሽም እሰራልሻለሁ አለቅሽ ቆይች ሴትዮ ምን እየሆነች ነው ምንም እኮ ነው ሰራተኛ ወዝ የሌላት በዛ ላይ ቀልቤ ምንም አልወደዳትም እሷ ራሱ እየሳቀች ቀልድ እያስመሰለች የምትናገራቸው ነገሮች የዋዝ አይደሉም የሆነ ነገርም አለ ጊዜ ይፈታዋል ሙሽሪት ገና ሳትሞሸሪ ምንድነው ጓዳ የሚያስብልሽ ልልመደው ብዬ እኮ ነው አይቀርልኝም አይደል እሱሳ አስበሽዋል ሰፊ ቪዮላ አድርገሽ እኔ ግልጥ አድርጌ አበባ ሰጥቼ ግንባርሽን ስስምሽ ከዛ አይደል ሲባል ተው እንደሱ ያልክ በህል ማለት እንዳትገልኝ አብሬሽ ነው መሞትልሽ እንደሱ የሚያምርህ ነው አንቺ እኮ እኔን ከብዙ ነገር ነው ያዳንሽ ከሱሲ ከቤቲ ከመጠጥ ከብዙ ስተቶች እንደሱ አትበለኝ እንደሱ ስትለኝ ውለታ እንጂ ፍቅር ያዘካ አይመስልኝ እንዴ አሁን ካንቺ ፍቅር የማይዘው ሰው አለ መለያ አዳም ዘር እኮ አንቺን ለማግኘት ነው የሚሮረጠው ዋ እንደሱ ብለኝ እንዳላሰልፍልህ መብትሽ ነው አረ ነው አዋ እግርግራቸውን ሰብሬ መልስልሻለሁ እነሱ በሱ ጨብጠዋል ማለት አንቺ እስኪ በባልሽ ጉልበት አትተማመኝ በደንብ ነው ሺ ቢሰለፍ አንድ እሱ ነው ያህል የኔ ስስት የኔ ሁሉ ነገር ደረሰ ማለት ነው ድሮም ፈጠን ያለ እዩኝኝ ያለ ሰው መጨረሻው ያምር እስኪ እንግዲህ ምን እንደምትሆኝ እናያለን ለባለቤቱ ራስ ምንድን
በርን ተንኳኩቶ ስወጣ ውጪ ነው ያገኘሁት። ማን የሰጠሽ? ኧረ እኔ እንደው የዛሬን አያሳድረኝ። እኔ ምንም የማውቀው ነገር የለም። ውጪ ስወጣ መሬት ወድቆ ነው ያገኘሁት። እንደውም እኮ ነፋስ ያመጣው መስሎኝ ልትወው ነበር። እሺ ትሰሚኛለሽ? ስለዚህ ነገር ለአንድ ሰው ትንፍሽ እንዳትዪ። ተግባባን? ኧረ እኔ ምንም አልልም። ሲጀመር እሱ ውስጥ እኔ ምን እንዳለ አውቄ ማወቅ የማይጠበቅብሽ። አንቺ ሰይጣን እንደው ምን ልከሽለት ይሆን እንደዚህ ያሳበድሽው? ግን ሄሎ፣ ቆይ ምን ልከሽለት ነው እንደዚህ ያበደው? በጽናት ስትታጠብ ያነሳሁትና ለዛ ነው እንደዚህ እሳት የጎረሰው። ለማንኛውም እዚህ አካባቢ አትታይ እንጂ ወጥቶ ቼክ ማድረጉ አይቀርም። ወይኔ ማስረሻ፣ የአንድ ሜንጦ መጫወቻ አልሁን። ለነገሩ ችግር የለውም፣ ለሁሉም ጊዜ አለው። እያሰብክ ነው? ቆይ ስለ ወደፊት ልጆቻችን ነው? ምንም አላስባለሁ ብለሽ ነው? ለምሳሌ እቺን ቆንጆዬ ንግስት እንዴት ተንከባክቤ ማኖር እንዳለብኝ፣ እንዴት የሚገባትን ህይወት እንደምሰጣት አስባለሁ። ኧረ ተው፣ እኔ እኮ ምድራዊ ገነት ውስጥ ያለው እየመሰለኝ ነው። አንቺ ለእኔ ከሆንሽው አንጻር ይሄ ትንሹ ነው። ፈጣሪ ግን ምን አድርጌለን ነው አንተን የመሰለ ሰው የሰጠኝ? እንዳንቺ ደግነትማ ከኔ የተሻለ ሰው ነበር የሚገባሽ። ኧረ እኔ ሆዴ ሲነፋ እየታወቀኝ ነው። ለምን? እየካብከኝ ነው። አንቺ ልጅ ጨዋታ ጨምረሻል። አሰልጣኝ ነው። ሲያየው ግን ፊቱ እንዴት ሆነ እንዴ? እኔንማ እኮ የጣለውን ሰው አምጪ ውለጅ እያለ ሲያስጨንቀኝ ነበር። ብታመጭለትስ ምን ሊያደርግ ነበር? የኔን ገላ ትቶ የሄደለትን ገላ በአደባባይ ያሳይለት ነበር። አይ ግን መጀመሪያ ሳታወሪ እንዳትበትኝ። ኧረ እባክሽ፣ እሷ ፍቅሬን ስትበትን አማክረኛለች። እየለመንኳት እኮ ነው ኪራን ከኔ የወሰደችው። እኔም ደግሞ እያስለመንኩኝ እሷን አዋርዳታለሁ። ይሄ የእናንተ ጉዳይ ነው። እኔ የሚያሳስበኝ የልጄ ነገር ነው። አሁን ገንዘቡን ለሱ ላኪ፣ ሌላው አያሳስብሽ። በእኔ ጣዩ በለው። እንደዚህ ስትመጻደቂ እኮ ለሀገር የምትዋደቂ ነው የምትመስይው። ወገኛ። ሀገር ማለት እኮ ሰው ነው። እኔ ደግሞ ላንቺ እየተወደኩልሽ ነው። ሂጂ በእናትሽ። ከርስሽን ያላሳብ መሶብ እያራገፍሽ ትበያለሽ። ለነገሩ ምን ታረጊ? ፌስታል ይዞ ከመለመን አድኜሻለሁ። ቢገባሽ እኔ ነኝ ህይወትሽን ያዳንኩልሽ። ምንም ቢሆን እኮ መሀላችን ያለው ስራ ነው። እንደዚህ አትናገሪ ቤቲ። ጥፌ ይናፍቅሻል መሰለኝ። ያንን ዲቃላ ልጅሽን አስይዤ ነው ጎዳና ማስወጣሽ። ከዛ በኋላ እንደ ኳስ የተነረተ ያንን አናቱን ይዘሽ ነጠላ ሸፍነሽ ስትለምኝ ተያለሽ። ታይ ግድ የለሽም። እንደዚህ አትናገሪ ቤቲ። ገና አንድ እንኳን አልወለድሽ። ያወሩት ይደርሳል። ሂጅ በእናትሽ። አንቺ ስለተናገርኩ ማንም አይፈርድብኝም። አንቺ እንዴት ብትደፍሪ ነው ቤቴ የመጣሽው? ወይ ጉድ! ለካ ለንጉስም ንጉስ አለው።
ቃልያ ስንት ጊዜ ሙሉ ተደብቄ ሳይ እንደነበረ አንቺ ርካሽ ልትነግሪኝ እንዳትሞክሪ። አሃ እረስቸው። ለካ በዛች ገረድ ለውጣኛል። አንቺ ልጅ የጽናትን ስም አታንሺ። እኔ እኮ አንድም ቀን አንስቻት አላውቅም ታውቃለህ። ምን ልትሰሪ መጣሽ? ምን እያደረግሽ ነው? ደግሞ አዲስ ሰራተኛ ቀጥረሃል እባክህ? አንድነት እየጠየኩሽ ነው። አሃ አንድነት ነው ስሟ? አንድነት? አይ እኔ አላውቃትም። ስላንተ ስለ ቤቱ ስትነግረኝ የምታውቃት መስሎኝ አስገባኋት። ምን ስለሆንሽ ነው ያስገባሻት? በዚህ አይነት እኮ አንቺ ሌላ ሰው የሚመጣ እንደዚህ ነሽ። እንደዛ እኮ አይደለም። ልጅ ግቢያ እድል ነው መሰለኝ በግበግ ሰራተኛ ነው የሚያጋጥመው። አንቺ ሴትዮዋን በሰላም ውጪ። ቆይ ባሉጣስ እንደለመድከው አንጠልጥለህ ልታስወጣኝ ነው? በፍጹም ትቦ ውስጥ ነው ስጄ የምጥልሽ። አረ በጣም ጥሩ ጭራሽ አሻሽለህልኛል። ቆይ አዋጅ ስንት ቁጥር ላይ ይመዝገብ? ይሄ መራቀቅሽን እዛው። አሁን ሚስቴ ሳትመጣ ውጪልኝ። አረ በእናትህ እኔ ስንት ጊዜ ሙሉ ለፍቼ ያገኘሁትን ዝና ያቺ ገረድ መታ ብትቀማኝም እኔ ግን በቀላሉ ያስኩትን ነገር እንደማለቅ ታውቃለህ። እኔ መቼም ያንቺ አላውቅም። ለማንኛውም አሁን ሰላማዊ ህይወቴን አትበጥብጪው። ኧረ እባክህ የኔስ ህይወት 5 ዓመቴስ ልፋቴስ እናቴስ አላውቅም። ውጪ። ታውቃለህ ዱላ ሁላ ናፍቆኝ ነበር። አንቺ ጤነኛ ነሽ ግን? እዚህ ምድር ላይ ምን እንደሚያስደስተኝ ታውቃለህ? ነገ ምን እንደሚሆን ሳያውቅ የበላይነቱን ለማሳየት የሚፍጨረጨር ሰው ሳይ በጣም ደስ ይለኛል። አንቺ ደብል ደንቆሮ አሁን ውጪልኝ። ከመሄዴ በፊት ግን የጽናት ገላ ቀይ ነው እንዴ? ሰማኛለህ? ተሳስተህ ከዚህ በኋላ እጅህን እኔ ላይ እንዳታነሳሽ። አንድ ነገር ልንገርህ፣ ለአንተ ያለኝ ፍቅር ካበቃ በጣም ቆይቷል። አሁን የመጣሁት ላባከንክብኝ ለእያንዳንዱ ጊዜ ዋጋ ላስከፍል ነው። እሺ ይሄን መቼም እንዳረሳ። ገድዬሽ እጄን ለመንግስት ነው እሺ የምሰጠው። ተው በእናትህ፣ ፈራው፣ በጣም ፈራውኝ። እሺ አንድ እውነት ልንገርህ፣ የእኔ ድምፅ ከጠፋ 24 ሰዓት ከሞላኝ እኔን የሚጠብቁ ልጆች አሉ። እንደዚህ የወደድከውንና የጠበቅከውን ገላ ሶሻል ሚዲያ ላይ በትነው የማንም ለሀጫም መሳቂያና መሳለቂያ ነው የሚያደርጉልህ። ውጪ። ይኸውልሽ አንድነት፣ ቅድም ስለመጣችሁ ልጅም ሆነ ስለ ወረቀቱ ጽናት ምንም ነገር እንዳትሰማ። ግን ወረቀቱ ምንድን ነው? የሚነገርሽን ብቻ ስሚ፣ አትንቀልቀይ። ቅድም ቤቴ ያስገባሹ ማንን እንደሆነ ብታውቂ ኖሮ እንደዚህ አትዝናኝም ነበር። ለማንኛውም ጽናት መስማት የለባትም። ምኑ ነው መስማት የሌለብኝ? እንዴ ጽ መተሻል እንዴ? አዎ ምንድነው ከኔ የሚደብቁት? ምንም እንትን እራት ሰርቼ ላበላሽ ነበር፣ አልተሳካም። አዎ እራት ሰርተው አንቺ ስትበይው ጣሙን ታውቂዋለሽ አታውቂውም ብለን ነበር። ሰማሽ ናቸው። ሰራተኛ እና ሰሪ ጥሩ ላይ ናችሁ። ምንሽ ፍቅር አራበሽ? አይኔ ይናገር። አይንሽማ አይደለም ምግብ እኔንም ለመብላት እንደተዘጋጀ ነው የሚናገረው። እና ሳሎን እንብላ። እሺ አንድነት ሳሎን ይዘሽ ነው ይበቃ። እሺ አንቺ ብቻሽን ግርግር ይሉሽ ምንሽ ነው ስልክ ማታነሽ? ዝም ብዬ ነው እባክህ። አሉ እኔ ምን ሆናለሁ ብለህ ትራሲን አቅፌ ለጥላል። ሲንግልነት ለዘላለም ይኑር። ልክ እኮ ነው። እኔም እናንተ በሆን ይሻለኝ ነበር። ምን ችግር አለ? ኧረ የለም እንዲሁ ደብሮኝ ነው። እንደዚህ ብቸኝነትን የሚያስመኝ ከሆነማ የሆነ ትልቅ ችግር አለ ማለት ነው። ኧረ ወፍ አንዳንዴ ዝም ብሎ የተቦከመ ቀን አጋጥሞህ እንደዛ ነገር። አንተ ልጅ ቆይ ከኔ መደበቅ ጀመርክ? ኧረ ነው ማምን ሆነ ነው ምንም አልሆንኩም አልኩህ። አንዴ በቃ ተፋታኝ። እሺ በቃ ቀለል አድርገው። ምንድን ነው የምትናደደው? አንተ ልጅ እስኪ አንዳንዴ ሰው ተወኝ ሲል መተው ልመድ።
ከስንት ጊዜ በኋላ እዚህ ደረጃ ላይ ተቀመጥክ? እንዴት አደርሽ ሙሉ? ምን ነው እንደ ዶሮ አርቢ በጠዋት ተነሳ? እባክሽ ሌሊቱን ሙሉ እንቅልፍ አልወስድ ብሎኝ ያደርኩት። ጽናት ሰኒ ጋር ስላደረች ነው? ለሱም ነው፣ ግን ደግሞ ሰሞኑን ልክ አይደለም። ምን ነው የተፈጠረ ችግር አለ? ሙሉ በእናትሽ አንድ ነገር ቃል ግቢልኝ። ምንድን ነው? እንደሚዘት ሰው አደራ ትሰጠኝ? ጽናትን መቼም ቢሆን እንዳትታያት። ማለት አንተ የት ልትሄድ ነው? የትም አልሄድም፣ ግን በቃ አንድ ጽናት ልትጎጃት የማትችይው ሰው አንቺ ብቻ ነሽ። ምን ማለት ነው? መቼም ጽናት ልትተዋት አይደለማ። እባክሽ ሙሉ ዝም ብለሽ ያልኩሽን ብቻ እሺ በይ። ኪራ የጽናት ህይወት እኮ ቀልድ አይደለም። እሷ የፈራችው ቀን የደረሰ ይመስለኛል። እንደው ምን እንዳለችን ታውቃለህ? ኪራ ከረሳኝ መቼም ሰው አልሆንም ነበር ያለች። በእናትሽ ሙሉ አንቺ ደግሞ የባሰ ጸጸቴን አታብዡ። ምን ማለት ነው? አላውቅም። ለኔ ለቤት ስትል ለምን በበረኪና አትታጠበው? ይኸውልሽ አሁን ለምን እንደፈለግሽን ብቻ በቀጥታ ተናገሪ። ተረጋጋ። ትሰሚኛለሽ? ከአንቺ ጋር ለአንድ ሰከንድ እንኳን መቀመጥ አልፈልግም። ለምን እንደሆነ ታውቂያለሽ? በጣም ስለምትቀፊኝ። አፈን ዝጋ እሺ። አፈን በከፈትክ ቁጥር የጽናትን ገላ በዛው ልክ ይከፈታል። ይኸውልሽ ቤቲ ከፈለግሽ እኔን አንሺኝና እንደፈለግሽ አድርጊ። የእሷን ፎቶ ግን ደልችው። ዋው ለዚህም በቅታልኛል። አንቺ ፍቅር ስለማይገባሽ ነው እንጂ ለሷ ከዚህም በላይ ይገባታል። ምን ላርግልህ? እኔ ቤቲ ላመንኩበት ነገር እስከ ምን ጥግ ድረስ እንደሚሄድ በደንብ ታውቃለህ። አውቃለሁ። ክብርሽን እስከ መጣል እንደምትደርሺ በደንብ አውቃለሁ። እሺ አሁን ቤት እንድታስገባኝ እፈልጋለሁ። የት ቤት? ስንት ቤት አለ እኮ እኔ ነኝ አንቺን ቤት የማስገባው። እሱ ህልምሽ ነው። እሺ እሱ ያንተ ምርጫ ነው። ምን አይነት የተረገምሽ ሴት ነሽ ግን? ጸይም ቀጠን ያልኩ የደስደስ ያላት። ይሄን መስፈርትሽን ሬዲዮ ላይ ንገሪያቸውና የባለ አምሮትሽን ተውጭበት። ከዚህ በላይ ካወራን በንዴት የማደርገውን ነገር ስለማላቅ አሁን በይድ ይሻላል። እመነኝ ይሄን ቀን እንዳትረሳው። እግሬን አስማለሁ። እሺ ይሄ ደግሞ ቃሌ ነው። የተፈጠረ ችግር አለ እንዴ? የተፈጠረ ነገር የለም፣ ግን ውስጥ የሆነ ነገር እንዳለ ይነግረኛል። ኪራ ምንም ሰላም አይደለም። እና እሱን ስጠይቅሽው? ስጠይቀው ምንም ነው መልሱ። ታዲያ ጊዜ ስጨዋ። እሺ ግን እንደዚህ ደስታዬን እንኳን አጣጥሜ ሳልጨርስ በአንዴ ሲቀየርብኝ በጣም ከፋኝ። እሱማ ልክ ነሽ። ሰው ሆኖ እኮ ፍጹም የለም። ሁለታችሁም በየራሳችሁ ብዙ ነገር ይገጥማችኋል። እሱ እስከሚያልፍ ደግሞ መታገስ ነው እንጂ እኮ ማንባት ምንም መፍትሄ የለውም። እሺ እኔ እያለሁኝማ አንድ ዘለላም ባላታፈሽ። ቀለል አለኝሽ። ቀለልሻ? አይዞሽ። ቆይ ጽናት ለምን እንደሰበሰበ ነው የሚያውቀው አለ? ለኔ ምንም አልነገረኝም። እኔ ምንም አውቀው ነገር የለም። ቆይ ምን ጀምሮ የሆነ ልጅ ነው ደግሞ? እኔ እንጃ፣ ግን እቺን 2-3 ቀን ልክ አልነበር። እኔ እኮ እንደውም ታውቂያለሽ ከአንቺ ጋር ይጣላ ምናምን ነበር ይመስል። ግን ወፍ ኪራ ምን እንደሆነ እኔ እንጃ፣ ግን ጽናትን አደራ ብሎኛል። ማለት እኔ እንጃ አደራ አለኝ። ወይኔ ኪራ ምን ውስጥ ገብቶ ይሆን? ግራ የሚገባ ነገር እኮ ነው። ኪራ ምን ሆነህ ነው? አንቺ ምን ፈረደሽ እዚህ ደግሞ? የኪራ ፍቅረኛ መሆኔን ረስተኸው ነው? ምን?
ኪራ አውቃ ነው በለኝ። ኪራ እሷ እኮ ናት ልጃችንን የገደለችው። ኪራ አትልፊ ቆንጅት። ኪራ ለኔ ያለው ፍቅር አይደለም ልጅሽን አንቺን ራሱ በገልሽ ይቀርበኛል። አንቺ አረመኔ ውሻ ውጪ ከዚህ። አንቺ ደግሞ አፍሽን ዝጊ፣ በሰው ቤት አትንጣጭ። ቆይ አንተ ምንድን ነው እንደዚህ ብራ የምትከተለው? አንድ ነገር በላት እንጂ እቺን ሰይጣን። እሺ ከዚህ በኋላ እዚህ ቤት ነው አንቺ ጨካኝ ነሽ። ቆይ ልጃችንን ገለይ እዚህ ቤት ልታኖራት ነው? ቆይ ምን አድርጌ ነው ደጋግመህ እንደዚህ የሰበርከኝ? ኪራ ምን እየተፈጠረ እንዳለ ልታስረዳን ትችላለህ? የቤቲና ኪራ ፍቅር ተመልሷል። አንቺ ጨካኝ አፍሽን ዝጊ። በቃችሁ። ይሄ ቤት የኔ ቤት ነው አይደል? ስለዚህ ከዚህ በኋላ ቤት እዚህ ነው የምትኖረው። አለቀ። ምን አዳሜ ከዚህ ቤት ስወጣ ጨብጭበሽ ነበራ፣ ግን ደግሞ ተመልሼ እንደምመጣ ተናግሬ ነበር። እኔ አንድ ነገር ልንገርሽ፣ ከሱ እውርነት ያንቺ ፈጣጣነት ነው የሚያናደኝ። ሰይጣን ቆይ ምን አድርገሽው ነው? ንገሪኝ እስቲ ምን ብለሽው ነው? በነገርሽም አትረጂኝም። አሁን ባሌ በጣም ናፍቆኛል። አቅፌው ልተኛ። የት ነው በዚህ ሰዓት? ቆይ ምንድን ነው እየተፈጠረ ያለው? አምላኬ ወይ ህልም ነው በለኝ። እባብ ሞኝን 2 ጊዜ ነደፈው ይለኝ ነበር አባቴ። አንድ ጊዜ ሳያይ አንድ ጊዜ ደግሞ ሲያይ እና ይህ አባባል አሁን ላይ እኔ ላይ እየሰራ ይመስለኛል። ኪራማ መኔ ደጋግሞ ሰባበረኝ። ተነሳው ስል እንደ ብርጭቆ ሰባብሮ ጣለኝ። አሁንም ቢሆን በራሴ በጣም ነው የምናደደው። በዚህ ጊዜ እንዴት በኪራ ላይ ያለኝ እምነት ቅንጣት ታህል እንኳን አልቀነሰም። በጣም ገርሞኛል። አሁን እንደዚህ ብዬ ለሰው ባማከረው አብዳለች ነው እንጂ ሌላ ምንም አልባልም። ቤቲ ግን ምን ብትዩ ነው እንደዛ ህይወቱን ሲኦል ያደረግሽበትን ሴት እጅሽን እየጎተተ ወደ ቤቱ ይመለሰሽ? ኪራ ምንም ባይለኝ አይኑ ላይ ስብራትን፣ ተስፋ መቁረጥን እኔም በመበደሉ ሀዘንን አንብቤበታለሁ። በአሁኑማ ታትበልጭኝ። አምላኬ ሆይ እኔ እንደዚህ እያሰብኩኝ እሱ ቤቴን ፈልጓት ቢሆንስ ግን? ኧረ በስመ አብ ምንድነው ማስበው? አንተ ብቻ ተከተለኝ፣ የአምላክ ዕቅድ ይቀጥላል ትላለች ሱሲ። ምን ተገኘ ደግሞ? እሱ የምናመሰግንበት ምን ይጠፋል ብለሽ ነው? እሱስ ልክ ነሽ። እንደውኛ ዝም ብለን እንጨነቃለን እንጂ እሱ ሁሉንም ነገር ያውቃል። ብቻ ተመስገን ነው። ለማንኛውም ዛሬ ግን ያመሰግንኩበት ተጨማሪ ምክንያት አለኝ። ምንድነው? እንግዲህ ስንት ቀን ስመጣ ፍራሽ ላይ ኩርምት ብለሽ ነበር ማገኝሽ። ዛሬ ግን ቁጭ ብለሻል። ተመስገን ነው። አንቺ ብድለች ምን ይሻልሻል ግን? እኔ እንጃ ምን ትሆኚ ነበር? ምናልባት ምን የሌላ ሰው ጓደኛ ትሆኚ ነበር። አስደነገጥሽኝ እኮ። ባክሽ ይሄን ህይወት ላላ ብለሽ ነው መኖር ያለብሽ። ዙሩን ካከበድሽው ከባድ ይሆናል። እኔማ ህይወትን ስንቴ ላቀላት ሞከርኩኝ ግን አልሆነም። በትልቁ ልትሾሚ ስትይ በብዙ ትፈተኛለሽ። ያ የሚሆነው ግን ያንቺን ጠንካራነት ለማረጋገጥ ነው። እሺ እኔ መካሪ ጓደኛ። ለማንኛውም ግን እነዚህ ንግግሮች ካሜራ ውስጥ ቢገቡ አንደሬት ይሰጣቸው ነበር ታውቂያለሽ? አረ በለው። እና የሚገርምሽ አሁን ባትሪ ሊዘጋብሽ ነው። ያንቺ እንደሆነ አንዴ ፉል ብሎ አልጎል ብሏል። ወይ ምንም እኮ አልሰራው። ወይ በቃ ሽንኩርት ለምኔን ሽሮ ሰራልሻለሁ። እሺ እዚህ ያደራ ባትሪ ሎ እያለ ነው። እሺ ጽናት እኮ ጠንካራ ሰው ናት። እኔ እሷን በሆነ የኔች ምድር ድሮ ነበር የተሰናበትኳት። ኧረ ልብሴ ልቀይር።
ኪራ ስማኝማ። ኪራ ቆይ አንተ ልጅ ፍቅር ደንቆሮ ነው እንዳደረገ አንተ እንዴ? ምንድነው የምትፈረጥጠው? ነው እንጂ ወደዚህ ከቻልሽ ዞር በይል። ስማኝ አንተ አሁን እኔ የድሮዋ ቤቲ በፍቅር አለንጋ አስረህ የምትገርፈኝ ቤቲ አይደለሁም፣ ሌላ ቤቲ ነኝ። እሺ ላባከንክብኝ ለእያንዳንዷ ሰዓታትና ጊዜያት ዋጋ ላስከፍልህ። በሴት ልጅ እድሜ መጫወት ምን ያክል ዋጋ እንደሚያስከፍል ላሳየ ነው የመጣሁት። እሺ አንቺ ሴጣን የሚቀናብሽ ሴትዮ፣ ይኸውልሽ እኔን እንደፈለግሽ ማድረግ ትቻለሽ። ጽናትን ግን አንድ ነገር አደርጋታለሁ ብትይ ይኸውልሽ በዚህ እጄ ትቦሽም ብዬ ነው የምደፋሽ። በቃ አሁንም የምፈራ ነው እንደሚመስልህ? ድሮ ዝም የምልህ እንዳላጣ ስለምፈራ ብቻ ነበር። አሁን ግን አፍህን እኔ ላይ እንድትከፍት አልፈቅድልህም። ደግሞ ትሰማኛለህ? ጽናትንም ቢሆን መቼም አልተዋትም። እሷ ናት ፍቅሬን ገደል የከተተችው፣ ይሄን ሁላ መስዋዕትነት እንድከፍል ያደረገችኝ። ስለዚህ መቼም ቢሆን አልተዋትም። ወንድ ልጅ ያደርጋል እንጂ አያወራም። እሺ እሱን አሳይሻለሁ። ትሰማኛለህ? አሁን እግሬን ማሳጅ እንድታደርግልኝ እፈልጋለሁ። ምንድን ነው ያልሽው? ግልጽ አማርኛ ነው። እግሬን ይሸኝ። መቼ ሶስተኛ እግር መጨመር የምትፈልጊ አይመስለኝም። ምን ማለት ነው? ግልጽ አማርኛ እኮ እሰብርልሻለሁ ማለት ነው። ምን ትሰሚኛለሽ? እግርሽን ሰብሬ ዶሮ ጠባቂ ነው እሺ ማደርግሽ። ይሄ የውሻ ልጅ እንደዚህ ሆኖ እንኳን እኔ ላይ ይጮህብኛል። ቆይች ገረድ ከምግብ ጋር ምን ብታበላው ነው እንደዚህ የልብ ልብ አግኝቶ እኔ ላይ የሚጮህብኝ? እሰራልሃለሁ። ወይኔ ጽናት እሰራልሻለሁ። ቤቲ ጠራሽ? ቤት ያባሽ ጥፋና ቤት ያትበኛል አልኩኝ። እቴይ በይኛል እኮ። እሺ ይቅርታ ጠራሽኝ እቴይ። ሞት ይጥራሽና ቆይ ጆሮሽ ይሸቅላል እንዴ? አይ ጽናት ስትይ እኮ ተሳስተሽ እንዳይሆን ብዬ ነው። ምን ነው አንቺ ሴትዮ ግን ጎዳናሽ ናፈቀሽ እንዴ? እንዴ ምን አጠፋው ቤቲ? ማለቴ እቴይ ሰው የሚልሽን ስሚ ማለት እኮ ትልቅ አማርኛ ነው። ቆይ አንቺ ማን ስለሆንሽ ነው ስሟ እንዲጠራ ማልፈልገውን ሰው ስም የምትጠሪው? እሺ ይቅርታ። ቆይ አንቺ ጭንቅላትሽን ንፍጥ ለማጠራቀም ብቻ ነው እንደምትጠቀሚበት? እዚህ የድስት ጥርግራጊ ምግብ አግኝተሽ ስለተመገብሽ ብቻ ልክ እንደ ሜዳ አህያ ፈስሽን እያንዛረዝሽ ስለተኛሽ ብቻ እንደዛ እንደ ፊኛ የተውጣጠረውን የልጅሽን ጭንቅላት እንዳረሽ። ቤቲ የኔ ሲሆን እሺ ችግር የለውም፣ ግን በልጅ አትስደቢ። ፈጣሪ በሰጠው ነገር እንደ ባዕድ ፍጡር አትቁጠሪ። ጭራሽ መልስ ትመልሽልኛለሽ ካንቺም ብሶ። ደግሞ ሲወልዱ አይተሻል ወሬኛ። ኧረ ተይ ቤቲ፣ አንቺም እኮ ሴት ነሽ፣ የምትወልጂውን አታውቂም። ዝጊ ወደዛ። አይደለም ሰው እንስሳ በወልድ ራሱ ካንቺ ልጅ 100 እጥፍ ይሻላል። እሺ እሱ ይቅር ይበልሽ፣ ምኞት ይደርሳል። ሂጂ ውጪ፣ በእናትሽ ሂጂ ውጪ። ድሮም ሰው ከጠገበ እኩል አፌን ልክፈት ነው የሚለው። ቆይ አሳይሻለሁ እንዴት አድርጌ ጎዳና ላይ እንደማስወጣሽ። ጠብቂኝ ብቻ። አምላኬ ሆይ እኔ አንተን ቀና ብዬ ልጠራ አቅም የለኝም፣ ይከብደኛል። ግን አንተ በሰጠኝ ፍጡር እኔ መዘለፍ አለብኝ? ልዘለፍ ይገባል እንዴ? ልጄን ለማሳከም ስል ስንቱን ነገር ሆንኩ። የስንቱን ሰው ፊት አየሁ። ተራብኩ፣ ተጠማሁ፣ ጎዳና ወጣሁ። ይሄው አሁን ደግሞ ምን እያደረኩ እንደሆነ እንግዲህ ተመልከት። ግን አምላኬ ሆይ አደራህን የኔን ጥፋት አይተህ ልጄን እንዳትቀጣብኝ። የእሱን ህይወት ለማስተካከል ስል የሌላ ሰው ህይወት እያበላሸሁ ነው። ልጄ የምን ልጅ ነው? ጽናት መጣሽ እንዴ? አዎ መጣሁ።
ሳሎኑ ተቆልፏል። ማን የቆለፈው? እኔ አላቅም። ምናልባት እትዬ ትሆን እንዴ? እትዬ መጣች እንዴ? ቤቲን ለማለት ነው። እትዬም ለመባል በቃች? አዎ እንደዛ በይኝ ብላኛለች። እሱን ታዩ። አንቺ ምን ሆነሽ ነው የምታለቅሽው? አይ ጽናትዬ፣ እዚህ ምድር ላይ የሚያስለቅስ ነገር ይጠፋል ብለሽ ነው እኮ። ምን ሆነሽ ነው በጠዋቱ የምታለቅሽው? አይ ምንም አይደለም። እህቴ ደውላልኝ ልጇን እንዳመመባት እየነገረችኝ ነበር። ውይ አይዞሽ፣ የልጅ ህመም እኮ በጣም ከባድ ነው። በጣም በጣም ያማል። በተለይ ደግሞ እናት ስትሆኝ አንቺን ቢያምሽ እኮ ነው የሚሻለው። ለትንሽ ጊዜም ቢሆን ስሜቱን አውቀዋለሁ። ልክ አመጠሽ ወልደሻቸው እቅፍሽ ሲገቡ ላንቃሽ እስኪሰነጠቅ ድረስ የጮሽውን ረስተሽ እኮ እንዴትና በምን ሁኔታ እንደምታሳድጊያቸው ነው የምታስቢው። ልጅ አለሽ እንዴ? ማ እንዴ? የምን ልጅ? እኔ? ኧረ እኔ በፍጹም የለኝም። አወራርሽ ግን እናት ነው የምትመስዩ። ይኸውልሽ ጽናትዬ፣ ለምን መሰለሽ ለረጅም ጊዜ በሞግዚትነት ስለሰራው ባልወልድም ያው የብዙ ልጆች እናት ስለሆንኩ እኮ ነው። አይ ጥሩ ልምድ ነው። አዎ ግን አንቺ ቅድም ትንሽም ቢሆን ልምድ አለኝ ስትይኝ ሰማሁሽ። ልጅማ ነበረኝ፣ ግን ምን ያደርጋል ወረደብኝ እንጂ። ውይ አይዞሽ፣ ሊወልዱ ሄዶ ባዶ እቅፍ መመለስ በጣም ያስጠላል። የአራስነት ወጉ ራሱ አይደርስሽም። አራሳልሽ? እኔ ለሱም አልደረስኩም። ገና ሆዴ እንኳን በቅጡ ሳይገፋ ነው ልጄን በመድኃኒት የነጠቁኝ። ውይ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የምታወሪው? ሰው እኮ በጣም ተጨካክኗል። አሁን ደግሞ ፍቅሬን ህይወቴን ለመንጠቅ ትታገለኛለች። አልገባኝም። ቤቲ ናት እንደዚህ ያደረገችሽ? እንደዚህ በሰላም ስናወራ ቤት መታ ስትቀመጥ ምንም ያላደረገች አትመስልም። ብቻ ኪራን ምን እንዳደረገችው አላውቅም። ጽናት እውነት በጣም ታጋሽ ነሽ ሲበዛ። እኔ ግን በልጅ የመታብኝ አንገቷን እንቅ አድርጌ ነው የምገላት። አንቺ ልጅ ሳይኖርሽ እንደዚህ ይሆንሽ። ቢኖርሽማ ማሰብ ነው እንዴ? አዎ ያው ልጅ እኮ ነው አይደል? እሺ ግን ኪራስ የት ሄዶ ነው? አላቅም። ብቻ ግን እሳት ጎርሶ ነው የወጣው። እሳተ ጎመራ ቤት አስቀምጦ እንዴት አይለብስም? ቁርስስ በልቷል? አልበላም፣ እራትም አልበላም። እኔ ምግቡን እሰራለሁ እትዬ ብቻ ነው የምትበላው። ለማንኛውም የእህትሽ ልጅ እግዚአብሔር ይማርልሽ። ምሩ አልተመለሰችማ ከሆስፒታል? ያው አልመጣችም። እሺ በቃ ወይ ጉድ! ይቺ አረመኔ ጭራሽ ልጇን ገላባታለች። የለየላት ሰይጣን እኮ ነው።